በርከት ያሉ አድማጮቻችን ናቸው ሐሳባቸውን ያደረሱን ጥያቄ የሚመስሉ ነገሮችም አሉት እናነሳለን የተወሰኑትን ያክል ለማንሳት ያክል ስለ አርሰናል ምን አዲስ ነገር አለ አታላይ ነኝ ከአዲስ አምባ ጊዮርጊስ ያለ አድማጫችን ጥያቄው ልኮልናል ስለ አርሰናል እንግዲህ በፕሪሚየር ሊጉ ነገ ምሽት 1:30 ብሬንትፎርድን ይገጥማል ከዛውጪ በቻምፒየንስ ሊግ ከሪያል ማድሪድ ጋር በነበረው ጨዋታ ጉዳት ገጥሟቸው የነበሩ የሚመስሉ ተጫዋቾች በተለይ ቡካዮ ሳካ ያን ያክል የከፋ ጉዳት እንዳልገጠመው እንደዚሁ ተናግሯል ሰላም ፋናዎች ዩናይትድ እና ኦናና በየሰማይና የምድር ያህል ርቀት የተራራቁ ነው ያለ አድማጫችን እንደዚህ በ0910 82 60 ያለ በሚቀጥል ስልክ ሐሳቡን ሰጥቶናል እንግዲህ በትላንትና ጨዋታ ላይ ነበሩ ስህተቶች ያን ሊያስብል ይችላል በርካታ እንደዚሁ ከዚህ ከኦናና ጋር በተገናኘ ሐሳባቸውን እየሰጡ ያሉ አድማጮች አሉ ሰላም ፋናዎች እኔ ሲአርሰናል የባለፈው ጨዋታ መልሶ እስከሚጫው ድረስ ደስተኛ አድርጎኛል እንድሪስ ነኝ ከወሎ ኮምቦልቻ ያለ አድማጫችን እንደዚሁ ሐሳቡን ሰጥቷል አትርሶ ስለ ፉልሃም ምን አዲስ ነገር አለ ያለ አድማጫችንም እንደዚሁ ጥያቄ ተነስቷል ከጨዋታ ጥቆማ ጋር ምናነሳ ነው የሚሆነው ከአርሰናል ጋር በተያያዘም እንደዚሁ በመረጃችን ለማንሳት ሞክራለሁ የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ የዩሮፓ ሊግ የሩብ ፍጻሜ የመጀመሪያ ጨዋታ ትላንትና ተደርጓል በተለያዩ የአውሮፓ ከተሞች ትላንት በፈረንሳይ ሊዮን ከማንቸስተር ዩናይትድ ያደረጉት ጨዋታ 2-2 በሆናቸው ውጤት ተጠናቋል እንደዚህ አይነት የግብ መጠኖች ሲኖሩ ወይም ደግሞ ባቻ ውጤት የበዙ ግቦች ተቆጥረው ሲጠናቀቁ ጨዋታው ማራኪ ነው የሚል ግምት ይሰጣል አይደል ወረቀት ላይ ሲታይ ግን ጨዋታው እንደዛ አልነበረም እውነት ለመናገር ጨዋታውን የተመለከተ ተመልካች በደንብ የሚያውቀው ይመስለኛል የትላንትናው ጨዋታ በሊዮን በኩልም ያን ያክል ረቤል ሙከራዎች የተደረጉበት በማንቸስተር ዩናይትድን በኩል የታክቲክ እጥረት የነበረበት በተለይ በመከላከል ዝንባሌ ላይ የነበራቸው መንገድ ነው ትላንትና ሮበን አሞሪም ጨዋታውን የጨዋታ መንገዳቸውን የመረጡበት መንገድ በመከላከል ከዛ በመልሶ ማጥቃት የሚገኙ አጋጣሚዎችና የግብ ዕድሎችን ለመፍጠር ሲሞክሩ የነበረበት ነበር የሜዳው ውጪ ጨዋታዎች በብዛት እንደዚህ እንዲሆኑ ይጠበቃል በርግጥ ግን የትላንትና የማንቸስተር ዩናይትድ በተለይ በመከላከል ጥንካሬው የሊዮንን የማጥቃት እንቅስቃሴ ያቆመበት መንገድ በብዙ መልኩ ሊደነቅ ይችላል ይሆናል ግን ደግሞ ሁሌም ቢሆን ከተከላካዮች እኩል የግብ ጠባቂ ሚና ላቅ ያለ መሆን አለበት ያማይሆን ከሆነ በተለይ በእንደዚህ አይነት የጥሎ ማለፍ ወይ ደግሞ በድጋሚ ድል በሌላቸው አይነት ጨዋታዎች ላይ የግብ ጠባቂ ስህተት ዋጋ ሊያስከፍል እንደሚችል በእንደ ትላንትና አይነት ጨዋታ ምሳሌ ሊሆን የሚችልበት እድል ይኖራል በያስባለሁ በተለይ ትላንትና ኦናና የመጀመሪያ ግብ የተቆጠረበት መንገድ እና የማንቸስተር ዩናይትድ ላይ የመጀመሪያው ቲያጎ አልማዳ 25ኛው ደቂቃ ላይ ከቆመ ኳስ ያስቆጠራት ግብ የኦናናን የድክመት በደንብ ግልጽ አድርጋ መታሳይ ይመስለኛል በዚህ የጨዋታ እንቅስቃሴ እንግዲህ ግብ ሲቆጠርበት ማንቸስተር ዩናይትድ የመከላከል ጥንካሬውም ጥያቄ ሊነሳበት የሚችል ይሆናል ግን ደግሞ ኦናና በእንደዚህ አይነት ፕሮፌሽናል በእንደዚህ አይነት ትልቅ ክለብ ውስጥ የሚጫወት ተጫዋች ግቡን የመከላከልና ይሄንን የግብ አጋጣሚ ለማምከን እድሉ ነበረው ያንን ማድረግ አልቻለም ወይ ደግሞ የሰዓት አጠባበቁ ታይሚንጉ ልክ እንዳልነበር በትላንትና ጨዋታ ላይ ይሄ ግብ ሲቆጠር ተመልክቻለሁ ከዛውጪ ሌኒ የሮ 45ኛው ደቂቃ ተጠናቆ በተጨማሪ ደቂቃ ማንቸስተር ዩናይትድን አቻ አድርጎ ጨዋታው በእንደዚህ አይነት መልኩ ነበር ወደ መልበሻ ክፍል ያመራው በተመሳሳይ ከመልበሻ ክፍል መልስ በሁለተኛው 45 አንዳንድ ግቦች ሁለቱ ማስቆጥረው በ2-2 በሆናቸው ተጠናቋል ሪያን ሼርኪ 95ኛው ደቂቃ ላይ ማነው 90 ደቂቃው ተጠናቆ በተጨማሪ ደቂቃ ለሊዮን ግብ አስቆጥሯል ከዛ ቀደም ብሎ ጆሹዋ ዚርኬዚ 88ኛው ደቂቃ ላይ ተቀይሮ ገብቶ ማንቸስተር ዩናይትድን የጨዋታው አሸናፊ ሊያደርግ የሚችል ግብ አስቆጥሮ ነበር ይሄ ግብ ሲቆጠር በርግጥ ክሊያን ማታ ሊዮኑ የተከላካይ መስመር ተጫዋች አቋቋሙ ልክ አልነበረም እና ዜርኬዚ ደግሞ በተለይ የሚበልጣቸውን ተከላካዮች በቁመት ማለት ነው በደንብ በጭንቅላቱ መጠቀም የሚችል አይነት ተጫዋች እንደሆነ በዚህ ውድድር ዓመት በማንቸስተር ዩናይትድ የሚያስቆጥራቸው ግቦች ላይ ወይም የሚያስቆጥራቸው ግቦች ተመልክተናል ትላንትናም የክሌንት ማታን በመብለጥ ነው እንግዲህ በትክክለኛ አቋቋሙ ላይ ባይሆንም ግን የዜርኬዚም አስደናቂ አጨራረስ መነሳት ያለበት ይመስለኛል ትላንት 88ኛው ደቂቃ ላይ ግቧን በእንደዚህ አይነት መልኩ
ኳስ ቆጥሮ ማንቸስተር ዩናይትድ ወደ 2-1 መሪነት ከፍ ብሎ ነበር ከአቻ ውጤት በኋላ ላይ ግን ሪያን ሼርኪ 95ኛው በ90 ተጨማሪ ደቂቃ ላይ ግብ አስቆጥሮ የጨዋታው መልክ በአቻ ውጤት እንዲጠናቀቅ ሆኗል እንደሞ በዚህ የመጨረሻው ውጤት 2-2 እንዲሆን ሆኗል ሪያን ሼርኪ ግቧን ሲያስቆጥር መልሶ የተገኘች ኳስ ነበር በተለይም ደግሞ ይሄ በቆመ ኳስ አከላከል ትላንትና በሁለቱም በኩል በተከላካይና በማንቸስተር ዩናይትድ ተከላካዮችና በግብ ጠባቂ ኦናና መካከል የነበረው የመከላከል መናበብ ክፍተት እንደነበረበት የትላንትናው የሁለተኛው ግብ ሪያን ሼርኪ ግብ አንደኛው ምስክር ልትሆን ትችላለች በርግጥ ኦናና ይሄንን ኳስ የማዳን ሰፊ ድል ነበረው ልክ እንደመጀመሪያው የቲያጎ አልማዳ ግብ ሁሉ የሼርኪንም ግብ የማዳን ድል ነበረው ግን ትክክለኛ አቋቋም ላይ ባለመሆኑና ትክክለኛ ውሳኔ ባለመወሰኑ ግቧ ልትቆጠር ይችላልች ሊዮን በሜዳ የነበረውን ጨዋታ ለዛውም ጨዋታ ብልጫ ወስዶ በተጫወተበት ጨዋታ ላይ መጠነኛ ቢሆንም ከጨዋታው ማነው ይሄ ጨዋታውን እንዳይሸነፍ ያደረገች ግብ ናት እቺ ግብ 2-2 ሆኖ ውጤት ጨዋታው ተጠናቋል በዚህ ውጤት ማለት ነው ሊዮን ኳስን መስርቶ በመውጣት ለመጫወት ሲሞክር የነበረበት ምሽት ነበር 16 የግብ ሙከራዎችን ያደረገው በጨዋታው 5 ኢላማቸውን የጠበቁ ነበሩ 55% የኳስ ቁጥጥር ብልጫ እንደነበረ በጨዋታው ተመልክተናል ማንቸስተር ዩናይትድ ቀደም ሲል እንዳነሳውት ነው በጥብቅ መከላከል ከዛው ጪ የተጋጣሚ ተጫዋቾች የሚሰሯቸውን ስህተቶች በመልሶ ማጥቃት ለመሞከርና ያንን የግብ ዕድል ለመፍጠር ሲሞክር የነበረበት ምሽት ነበር 13 ሙከራዎችን አድርጓል 5 ኢላማ የጠበቀ ሙከራ ነው ልክ እንደ ባለሜዳው ኦሎምፒክ ሊዮን ሁላ ማንቸስተር ዩናይትድ ማድረግ የቻለው በዚህ የጨዋታ ሁኔታ ወይ ደግሞ በምሽቱ ጨዋታ ላይ ምናልባት በመሃል ተከላካይነት ሌኒዮሮና ማጓየር ነው ሮቢን አሞሪም አጣምሮ ወደ ሜዳ ይገቡት ከዛው ጪ በቀኝና ግራ መስመር ላይ ዳሎና ዶርጉ ናቸው በተከላካይ መስመር ላይ ተሰልፈው የተመለከትናቸው ከነሱ ፊት ለፊት ካስሚሮና ኡጋርቲ ነበሩ በአጥቂ አማካይ ላይ ብሩኖ ፈርናንዴዝና ጋርናቾ ነበሩ ሆይሉን በተለይ እኔ በግሌ ብዙ ለማንቸስተር ዩናይትድ ይመጥናል ብዬ ማላስበው ያጥቂ መስመር ተጫዋች ትላንትና ምንም ማድረግና ምንም መፍጠር ሳይችል በጨዋታው የተቀይሮ ወጥቷል ጆሹዋ ዝርኪዚ ግን በሱ ተቀይሮ የገባው ተጫዋች ማንቸስተር ዩናይትድ ቢያንስ ከሜዳ ውጪ ባደረገው ጨዋታ እንዳይሸነፍ ያገዘችውን ያቻነት ግብ ያስቆጠረ ተጫዋች ነው እንግዲህ ከጨዋታው መጠናቀቅ በኋላ ሮበን አሞሪም አስተያየት ሰጥቶ ነበር ከጨዋታ መሻሻሎችን እያሳየን ነው የምንገኘው ግን የጎል ማስቆጠር አፈጻጸማችን ሊስተካከል ይገባል የሚል ሐሳብ አንስቷል እኔ ይሄን ሐሳብ ጋራለሁ ምክንያቱም ማንቸስተር ዩናይትድ አሁን በእያንዳንዱ የጨዋታ የእንቅስቃሴ ላይ ጥብቅ የሆነ መከላከል እንደሚተገብርና ያም እየተሳካለት እንዳለ እየተመለከተ ነው የምንገኘው ግን ደግሞ ጥብቅ መከላከል ሁሌም ቢሆን ውጤታማ ሊያደርግ አይችልም ግን ማስቆጠር ይጠበቃል በቀጣይ ይሄንን የሚያስተካክል ከሆነ በሮበን አሞሪም ስር ማንቸስተር ዩናይትድ በደንብ መሻሻል እንደሚችልና ወደ ተፎካካሪነት መመለስ እንደሚችል በትላንትና ምሽቱን ጨዋታ ያሳየበት መርሃ ግብር ነው ከሳምንት በኋላ ኦልድ ትራፎርድ ላይ በሚደረገው ጨዋታ አሸናፊው ክለብ ግማሽ ፍጻሜውን የሚቀላቀል ነው የሚሆነው የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ ቶትናም ከፍራንክፈርት ያደረገው ጨዋታ 1-1 በሆናቸው ውጤት ተጠናቋል በአውሮፓ ሊግ ሩብ ፍጻሜ መጀመሪያ ጨዋታ ፔድሮ ፖሮ 26ኛው ደቂቃ ላይ ለቶትናም ግብ አስቆጥሯል ሄጎ ኤኪቲኬ ነው 6ኛው ደቂቃ ላይ ጨዋታው በተጀመረ የመጀመሪያዎቹ ደቂቃዎች ላይ ለፍራንክፈርት ለጀርመኑ ክለብ ግቧን ያስቆጠረው በጨዋታው ቶትናም 6 ኢላማቸውን የጠበቁ ሙከራዎችን አድርጎ ነበር 57% የኳስ ቁጥጥር እንደነበረው ተመልክተናል ፍራንክፈርት 2 ኢላማቸውን የጠበቁ ሙከራዎችን ያደረገው ከሜዳው ውጪ ስለሆነ የበዛ ጥንቃቄን አድርጎ ሲጫወት ተመልክተናል ቦዶ ግሊምት የኖርዌይ ክለብ በሜዳው ላዚዮን ገጥሞ ነበር 2-2 ውጤት አሸንፏል ኦልሄክ ሳንሴንት ነው ግቧን ሁለቱንም ግቦች ያስቆጠረው 47ኛውና 69ኛው ደቂቃ ላይ ግቦችን አስቆጥሯል ቦዶ ግሊምት የግብ ዕድል በመፍጠር እንደዚህም ኳስን በመቆጣጠር ከተጋጣሚው ላዚዮ የተሻለ ክለብ እንደነበር በምሽቱ ጨዋታ ተመልክተናል ሬንጀርስ ከአትሌቲክ ቢልባኦ ያደረገው ጨዋታ ግብ ሳይቆጠርበት ባዶ ለባዶ በሆነ አቻ ውጤት ነው የተጠናቀቀው ምናልባት የስኮትላንዱ ክለብ ገና በ13ኛው ደቂቃ ላይ ሮበን ፕሮፔ የተባለ ተጫዋቹን በቀይ ካርድ አጥቶ ነው እንግዲህ ቀሪዎቹን ከ70 በላይ ደቂቃዎች በጎዶሎ ተጫዋች እንደውም በ10 ተጫዋች ለመጫወት የተገደደው በአውሮፓ ኮንፈረንስ ሊግ እንደዚሁ የሩብ ፍጻሜ ጨዋታዎች ተደርገው ነበር ወደ ፖላንድ አቅንቶ ሌጋ ቫርሳቭን የገጠመው ቼልሲ 3-2 ውጤት አሸንፏል ታይረን ጆርጅ 49ኛው ደቂቃ ላይ ይሄ የአካዳሚ ወጣት ተጫዋች ነው 19 ዓመት ተጫዋች ነው ትላንትና ግብ አስቆጥሯል ቼልሲ ከዛው ጪ ኑኖ ማዱኬ ነው ሁለት ግቦች አስቆጥረው በጨዋታው 57ኛውና 74ኛው ደቂቃ ላይ ሁለት ግቦችን አስቆጥሯል ፊዮሬንቲና ከሴልጂን ያደረገው ጨዋታ ከስሎቫኒያው ክለብ ጋር ያደረገውን ጨዋታ ፊዮሬንቲና ከሜዳው ውጪ 2-1 በሆነ ውጤት አሸንፏል የዩሮፓ ኮንፈረንስ ሊግ የመልስ ጨዋታዎችም እንደዚሁ በቀጣይ ሳምንት የሚደረጉ ይሆናል
አጫጭር ጉዳዮችን በተወሰነ መልኩ ለማንሳት የሊቨርፑል ቀዳሚ ጉዳያችን ነው የሚሆነው ሊቨርፑል በመጪው የክረምት የዝውውር መስኮት ተጫዋቾችን ለመሸጥ ስለመዘጋጀቱ የተነገረ ነው የሚገኘው በተለይ በሊቨርፑል እንብዛም ያልተወደደውንና የታሰበውን ያክል ውጤታማ ያልሆነውን የኡራጋይ ያጥቂ መስመር ተጫዋች ዳርዊን ኑኔዝን ለመሸጥ ከዚህ ቀደምም እንዳሰበ ተመልክተን ነበር ሉዊስ ዲያዝ ሌላኛው ኮሎምቢያዊ ተጫዋች በሊቨርፑል በቀጣይ ሊሸጥ የሚችል ተጫዋች እንደሆነ እየተነገረ ነው የሚገኘው እነዚህን ሁለት ተጫዋቾች መሸጥ ይፈልጋል በተለይ ሉዊስ ዲያዝ በበርካታ የሳውዲ አረቢያ ክለቦች ይፈልጋል እና ከወዲሁ ተጫዋቹን ለገበያ ለማቅረብ እንደዚህ ሊቨርፑል ዝግጅት እያደረገ እንደሆነ ነው የተሰማ የሚገኘው ከሁለቱ ተጫዋቾች ሽያጭ እስከ 174 ሚሊዮን ዩሮ የማግኘት እቅድም ይዟል ሊቨርፑል እና በዚህ ከነሱ በሚያገኘው የዝውውር ዋጋ ደግሞ ቡድኑን ያጠናክራል ተብሎ ይጠበቃል ከሊቨርፑል ጋር በተያያዘ እንደዚሁ መሐመድ ሳላ በሊቨርፑል ለመቆየትና ውሉን ለማራዘም ስለመስማማቱ የተለያዩ መገናኛ ብዙሃኖች እያስነበቡ ነው የሚገኘው የዚህ ተጫዋች መቆየት ደግሞ ለሊቨርፑል በጣም አስፈላጊ ጉዳይ እንደሆነ ይታወቃል የሳውዲ አረቢያ ክለቦች ይህንን ተጫዋች ለማስፈረም በርካታ ማላይ ጥያቄዎችና የዝውውር ዋጋዎችን ሲያቀርቡለት ተመልክተን ነበር ባለፉት ጊዜያት ግን ሊቨርፑል ይህንን ተጫዋች ማቆየት ይፈልጋል ሳላም እንደዚህ በሊቨርፑል መቆየት ፍላጎት ማሳየቱና መስማማቱ የተነገረ ነው የሚገኘው ኒውካስል ዩናይትድ ማቲያስ ኩናን ከወልቭስ ለማስፈረም አቅዷል ተብሏል እስከ 60 ሚሊዮን ፓውንድ ወልቭስ ከዚህ ተጫዋች ውል የዝውውር ማግኘት ይፈልጋል የዝውውር ዋጋ እና ይሄንን የዝውውር ዋጋ ለመክፈል ደግሞ ኒውካስል ዩናይትድ እቅድ ስለመያዙ የተነገረ ነው የሚገኘው ቪኒ ጁኒየር ሳውዲ አረቢያ ክለቦች ጋር ሲያዝ አዲስ አይደለም ወይም ደግሞ የመጀመሪያ አይደለም ግን አንድ ስሙ ያልተጠቀሰ የሳውዲ አረቢያ ክለብ 1 ቢሊዮን ዩሮ የዝውውር ዋጋ እንዳቀረበለት ተሰምቷል እሱ ግን ጥያቄውን ውድቅ አድርጓል የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ